በዛሬው ቪዲዮአችን 1500 የእንቁላል ጣይ ዶሮዎችን ብንሰራ ምን ያህል ትርፍ እናገኛለን፣ ምን ያህል ወጪዎች አሉብን የሚለውን በደንብ አብራርተን ለመመልከት እንሞክራለን። ሰላም ጤና ይስጥልኝ ውድ የሮብ ፋርምስ ሚዲያ ተከታታዮች እንደምን አላችሁ? እኛ በጣም ደህና ነን። ለዚህ ቪዲዮ አዲስ የሆናችሁ ይህን ቻናል ሰብስክራይብ በማድረግ የተለያዩ የእርባታ ነክ ጉዳዮች የሚነሱበት ቻናል ነው። ስለዚህ ሰብስክራይብ በማድረግ አብራችሁን እንድትሆኑ እንጋብዛችኋለን። በዛሬው ቪዲዮአችን ቅድም እንደነገርኳችሁ 1500 የእንቁላል ጣይ ዶሮዎችን ለመስራት ምን ያስፈልጋል የሚለውን በቅድሚያ እናያለን። አንደኛ የመጋዘን ክራይ ነው። የመጋዘን ክራይ እንግዲህ 165 ካሬ ለ1500 ዶሮ 165 ካሬ ያስፈልገናል። ይህን 165 ካሬ አዲስ አበባ ውስጥ ዘመኑ የቴክኖሎጂ ነው። እኛም ይህን በመጠቀም ኦንላይን ስልጠና ይዘንላችሁ መጠናል። ኦንላይን ስልጠናው የተለያዩ የእንቁላል ዶሮዎች አረባብ፣ የስጋ ዶሮዎች አረባብ፣ የጫጩት አስተዳደግ እንዲሁም ደግሞ የተለያዩ የእርባታ ላይ አስፈላጊ ናቸው ብለን የምናስባቸው ባለሙያ ያደርጋሉ። እርባታን ወደ ተሻለ ነገር ወደ ተሻለና ወደ ዘመናዊ ይቀይራሉ ብለን ያሰብናቸውን ነገሮች አካተን ስልጠና ጀምረናል። ከዚህ በፊት 19 ዙር በአካል ስልጠና እንታወቃለን። እንግዲህ አሁን ደግሞ ከሀገር ውስጥም ከሀገር ውጭም ያላችሁ ሰዎች እንዲሁም ክልል ከተሞችም የምትገኙ የተለያያችሁ ደንበኞቻችን ባላችሁበት ስልካችሁን ብቻ በመጠቀም የትራንስፖርት ወጪ፣ የአልጋ ወጪ እንዲሁም ደግሞ እዚህ አዲስ አበባ ውስጥ መታችሁ የምግብ ኮስት፣ የተለያዩ ኮስቶች ሳያጠቋችሁ ወይም ደግሞ ሳይኖሩባችሁ ቤታችሁ ብቻ ስልካችሁን በመጠቀም ኦንላይን ስልጠና መሰልጠን እንደምትችሉ በታላቅ ደስታ እንገልጽላችኋለን። ኦንላይን ስልጠናው ብቃት ባላቸው አሰልጣኞች እንዲሁም ደግሞ በተለያዩ ጥሩ በሆኑ ፒዲኤፎች የታገዙ ናቸው። ስለዚህ ስልጠናውን መመዝገብ ለምትፈልጉ ከታች ባለው ስልክ ወይም ደግሞ በ0929 15 58 42 እንዲሁም ደግሞ በ0964 34 4590 ላይ እየደወላችሁ ተመዝገቡ። በኦንላይን ስልጠና ብቁ ሁኑ። ሮብ ፋርምስ የጥራት መገኛ 25,000 ብር ልናገኝ እንችላለን። ከአዲስ አበባ ውጭ ደግሞ ባሉት ክልል ከተሞች ላይ ከ15,000 ብር ጀምሮ ማግኘት እንችላለን። ስለዚህ በዛ ነው ዋጋውን የሰራንላችሁ። ስለዚህ የ3 ወር ነው የሚቀበሏችሁ ሂሳብ የ3 ወር 75,000 ብር ይመጣል ማለት ነው። አጠቃላይ 75,000 ብር ይመጣል። በክልል ከተሞቹ ደግሞ 45,000 ብር ወጪ ያለባቸው የመጋዘን ክራይ ማለት ነው። ሁለተኛው እና ቀጣዩ የመጋዘን ማስተካከያዎች ናቸው። የመጋዘን ማስተካከያዎች ማለት አንዳንድ ነገሮች የኤሌክትሪክ ዝርጋታዎች ሊሆኑ ይችላሉ። የማጸጃ ሰራተኛ ክፍለን የምናጸዳባቸው መጋዘኖች ሊሆኑ ይችላሉ። ለአንዳንድ ነገሮች ማስተካከያ 15,000 ብር ይዘንላቸዋል። ሌላው ስልጠና ነው። ስልጠና ላይ ፎከስ አድርገን ብዙ ጊዜ የምንናገረው ለምንድን ነው? አርቢ ስትሆኑ እያንዳንዱን ነገር በጥራትና በቅልጥፍና ለመስራት የግዴታ ስልጠና ያስፈልጋቸዋል። ዶሮዎች ሊሞቱባችሁ ይችላሉ፣ ሊታመሙባችሁ ይችላሉ። ስለዚህ እነዛን የምታስተካክሉበት መንገድ ስልጠና ነው። ስለዚህ ስልጠና የግድ መውሰድ አለባችሁ። ስልጠናውን ኦንላይን ስልጠና ከኛ ማግኘት ትችላላችሁ። እንግዲህ አሁን በጀመርነው ኦንላይን ስልጠና በርካታ ሰዎች ተመዝግባችሁ ነበረ። የተመዘገባችሁትም ስልጠናችሁን እየጨረሳችሁ ትገኛላችሁ። አሁንም ቀጣይ ብዙ ዙሮችን በኦንላይን ስልጠና ካላችሁበት ሆናችሁ ለማሰልጠን ዝግጅታችንን ጨርሰናል። ስልጠናዎችንም ጀምረን አሰልጣኞች በደንብ ሰልጥነው ብቁ ሆነው ወጥተዋል። የእርባታ ጉብኝትም ተደርጎላቸዋል። ቀጣይ የእርባታ እቃዎች ናቸው። የእርባታ እቃዎች ማለት መብያ፣ መጠጫ፣ ኬሚካል መርጫ እነዚህ የመሳሰሉትን ጀምረን እኛ ይዘንላችኋል። የእርባታ እቃዎች ላይ 46 መመገቢያዎች ያስፈልጓቸዋል። 37 ደግሞ መጠጫዎች ያስፈልጓቸዋል። ድሪንከር ያስፈልጋቸዋል ማለት ነው። ኬሚካል መርጫ አንድ ያስፈልጋቸዋል። ጉዝጓዝ 12 ማዳበሪያ ያስፈልጋቸዋል። ጉዝጓዝ በማዳበሪያ ስለሆነ የሚሸጠው 12 ማዳበሪያ ጉዝጓዝ ያስፈልጋቸዋል። በርሜል
አንድ ያስፈልጋችኋል። ውሃ የምትቀዱበት ክትባቶቹንም ስትሰጡ ክትባት የምትሰጡበት የምትበጠብጡበት በርሜል አንድ ያስፈልጋችኋል። ሌላው ሳፋ 2 ያስፈልጋችኋል። እቃችሁን የምታጣጥቡበት የዶሮ እቃችሁን የምታጣጥቡበት ሳፋ 2 ያስፈልጋችኋል። መጥረጊያ 1 ያስፈልጋችኋል። ሙሉ የጥንቃቄ አልባሳት ያስፈልጋችኋል። ለሰራተኞቻችሁ ለእናንተ ሙሉ የጥንቃቄ አልባሳት ያስፈልጋችኋል። ሌላው ትንሿ መርጫ የኬሚካል መርጫ 1 ታስፈልጋችኋለች። ሮቶ 5000 ሊትር ቢሆን ይመከራል። ምክንያቱም ውሃም ደግሞ በሳምንት 1ም 2ም የምትመጣበት አካባቢ ላይም ካላችሁ የግዴታ ለሳምንቱም ለሚሆናችሁ የውሃ ፍጆታችሁ ሮቶ ያስፈልጋችኋል። ምናልባት 5000 ሊትር ላይ ያስፈልጋችሁ ይችላል እንጂ ሮቶ ያስፈልጋችኋል ማለት ነው። ስለዚህ በዛ ሮቶ 5000 ሊትሩ ቢሆን ይመከራል። 1 ያስፈልጋችኋል። ሚዛን፣ ኤሌክትሪክ ሚዛን፣ ኤሌክትሮኒክስ ሚዛን 1 ያስፈልጋችኋል። ምክንያቱም ለመኖ መዝናችሁ የምትሰጡበት ውሃም ደግሞ መዝናችሁ የምትሰጡበት በሊትር ነው። በእርግጥ ሊትር እና ኪሎ ተመሳሳይ ስለሆኑ ውሃም መዝናችሁ መስጠት ትችላላችሁ። ስለዚህ ውሃም መኖ መዝናችሁ በአግባቡ በእድሜያቸው ልክ በሚያስፈልጋቸው ልክ የምትሰጡበት ሚዛን ግዴታ ያስፈልጋችኋል ማለት ነው። ስለዚህ ከቤት ኪራያችሁ ውጪ እና ከስልጠናዎቹ ውጪ ይሄ የእርባታ እቃዎች የምንላቸውን 121285 ብር ይፈጅባችኋል ማለት ነው። በዚህ ሂሳቡን እንጨርሳለን። 121285 የመብያ፣ የመጠጫ፣ የጉዝጓዝ፣ የመጥረጊያ ሙሉ የጥንቃቄ አልባሳት ለእናንተም ለሰራተኛችሁም የሚሆን ትንሿ መርጫ እንዲሁም ደግሞ ሮቶንም ጨምሮ ሚዛንም ጨምሮ 121285 ብር ያስፈልጋቸዋል ማለት ነው። እንቀጥል። ሌላው ሰራተኛ ነው። ሰራተኛ የሶስት ወር የማደርግላችሁ ለምንድን ነው? የቤት ኪራያችሁንም የ3 ወር ያደረግኩላችሁ ዶሮቻችሁ ገቢ እስከሚያገኙ ያለውን ወጪ እንዲሸፈን ብዬ ነው። ወደዚህ እንዲመጣ ገቢ ሲያገኝ ከገቢው ላይ እየተቀነሰ ከገቢው ላይ ሂሳብ እየተሰራ እንድትደምሩት ብዬ ነው። በነገራችን ላይ ከሂሳብ አያያዝ በሚል ርዕስ ቪዲዮ ሰርቼላችኋለሁ። ሁላችሁም ገብታችሁ ተመልከቱት። ቪዲዮውን ትጠቀሙበታላችሁ፣ ታተርፉበታላችሁ ብዬ አስባለሁ። እንቀጥል። ስለዚህ የሰራተኛ ገቢ እስከሚያመጣላችሁ ድረስ የ3 ወር ሰራተኛ 18000 ብር ይዤላችኋለሁ። የ3 ወር ደሞዙ ማለት ነው። ክትባትና ቫይታሚኖችን አጠቃላይ በእነሱ ክትባቶችና ቫይታሚኖችን የሚወስዱ ቫይታሚኖችንና ክትባቶችን 20000 ብር ይዤላችኋለሁ። ትራንስፖርት 10000 ብር ትራንስፖርት 10000 ብር ምናልባት መኖ የምታመጡበት እናንተ መኖ የምታመጡበት እቃዎች የምታመጡበት 10000 ብር ይዤላችኋለሁ ትራንስፖርት። ሌላው ቄብ ዶሮዎች ነው። ቄብ ዶሮዎች 1500 47500 ብር ይመጣል። ሌላው የዶሮ መኖ ነው። በሮብ መኖ አሁን እኛ ጥራት ባለው የዶሮ መኖችን በምናከፋፍለው መኖ የ3 ወር መኖ 103 ኩንታል ያስፈልጋቸዋል። ለ3 ወር የሚሆን እንቁላል መጣል እስከሚጀምሩ ድረስ 103 ኩንታል አጠቃላይ ያስፈልጋቸዋል። ስለዚህ 103 ኩንታሉ 481319 ብር የመኖ ወጪ አለባችሁ። 103 ኩንታል ማለት ነው። አጠቃላይ ኢንቨስትመንታችሁ እንግዲህ የሚሆነው ይሄን ይመስላል። አጠቃላይ ሲደመር ኢንቨስትመንታችሁ 1,262,604 ብር አጠቃላይ ኢንቨስት ታደርጋላችሁ። ዶሮ ገዝታችሁ የ3 ወር መኖ እያንዳንዱ ነገር የቤት ኪራይም የ3 ወር ከፍላችሁ የተለያዩ ኬሚካል መርጫዎችን፣ ጉዝጓዞችን፣ የተለያዩ እቃዎችን በሙሉ ለእርባታ ዝግጁ አድርጋችሁ ዶሮዎቻችሁን አስገብታችሁ የ3 ወር መኖ ገቢ እስከሚያመጡ ድረስ አስገብታችሁ አጠቃላይ 1,262,604 ብር አጠቃላይ ኢንቨስትመንት ታወጣላችሁ ማለት ነው። ወደ አጠቃላይ ትርፋችሁ በቀጣይ ቪዲዮ ይዤላችሁ እመጣለሁ። በፓርቲቱ አጠቃላይ ትርፋችሁስ ምን ይመስላል ከወጪ ቀሪያችሁ ብዬ በደንብ ሰርቼ እገኝላችኋለሁ። የዛሬ ቪዲዮ ይሄን ይመስል ነበረ። እኛን ለማታውቁን ሮብ ፋርምስ እንባላለን። ጥራቱን የጠበቀ የዶሮ መኖ አቅርቦት፣ የአንድ ቀን ጫጩት አቅርቦት፣ የቄብ ዶሮ አቅርቦት፣ ቫይታሚኖች፣ ክትባቶች፣ መድኃኒቶች አቅርቦት፣ የማማከርና የስልጠና አገልግሎት እንዲሁም ደግሞ የእርባታ ግብዓቶች አቅርቦት እንዲሁም አሁን በጀመርነው ሙሉ ፓኬጅ እንዲሁም ደግሞ የኦንላይን ስልጠና እንድትጠቀሙ እንጋብዛችኋለን። ኦንላይን ስልጠናውን ማግኘት ለምትፈልጉ ከታች በምናስቀምጥላችሁ ስልክ
ደውሉልን፣ ተመዝገቡ። ኦንላይን ስልጠናውን ካላችሁበት ሆናችሁ ጊዜ ሳይገድባችሁ ቦታ ሳይገድባችሁ ሌሎች የተለያዩ ኮርሶች ሳይዟችሁ የምትሰለጥኑት ምርጥ ስልጠና ነው። ወደ ዶሮ ማርባት ስትገቡ ሁላችሁም በስልጠና የታገዛችሁ ብትሆኑ ይመከራል። ከዛ በኋላ ከዶሮዎች ጋር ያላችሁ ግንኙነት እና ጤናማ የሆነ የመኖ አሰጣጥ፣ ጤናማ የሆነ የእርባታ ስራዎችን መስራት ትችላላችሁ። የዛሬው ቪዲዮአችን ይህን ይመስል ነበረ። በቀጣይ ምን እንድሰራላችሁ እንደምትፈልጉ በኮሜንት ሴክሽን አስቀምጡልኝ። ደውሉ፣ ተመዝገቡ። ስልጠናውንም ማግኘት ትችላላችሁ። የዛሬው ቪዲዮአችን ይህን ይመስል ነበረ። እስከ ሳምንት ቸር እንሰንብት።